ሰላም ጤና ይስጥልኝ የቻናል የተከታዮች እንዴት ናቸው? ደህና ናቸው? እኔ ጋር አለው እግዚአብሔር ይመስገን ሁሉ አማን። ነባሮች በላይክ እንዲሁም ደግሞ አዲሶቹ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ። እንግዲህ ሩታና ሄርሜ እንግዲህ የሚያገናኛቸው ማን ነው? አብርሽ። የሚያጣላቸው ማን ነው? አብርሽ እንጂ እነሱ እንደ ማንኛውም ሰው መዋደድ ምናምን ይችላሉ። ነገር ግን በመሀላቸው እንግዲህ ይህን ሁሉ እንግዲህ አብርሽ ነው ይህን ሁሉ ያደረገውና የተጣሉት በአብርሽ የተነሳ ስለሆነ እንግዲህ ደስ የሚለው እንግዲህ እርቅ ማውረዳቸው። እንደው ቡዜ እውነቴን ነው የምልሽ፣ ይመችሽ ማርያምን፣ በጣም ምርጥ ሰው ነሽ። እውነት ለመናገር ከሆነ እንግዲህ ዛሬ ቡዜ እንግዲህ ሩታንና ሄርሜላን እንግዲህ አስታርቃቸዋል። ምክንያቱም ያጣላችሁ አብርሽ ነው እርስ በራሳችሁ። እናንተ ደግሞ አውቃለሁ ሁለታችሁም ተጎድታችኋን፣ ግን ደግሞ እናንተ ምንም መጣላት የለባችሁ፣ መተጋገዝ ነው ያለባችሁ። ያጣላችሁ አብርሽ ነው፣ እባካችሁ እርቅ አውርዱ ብላ እንግዲህ ቡዜ፣ እነሱም እንግዲህ ቡዜን አላሳፈሯትም፣ እምቢም አላሉ። ከዛ በኋላ እንግዲህ እርቃቸውን አውርደዋን። በጣም ደስ የሚል ነገር ነው እና ለአብርሃም ግን ያው ልቦና ይስጥ ነው የምንለው እኛ፣ ምንም የምንለው ነገር የለም። በየአመቱ እንግዲህ ሴት እየቀያየረ በአመት እንግዲህ ሴት ለዛውም ልጃገረዶችን እየፈለገ እንግዲህ ሴት መቀያየር ነው እና ሁላችንም ያላሰብነው ነገር ነው። ስለዚህ ሩታም እናውቃለን ተጎድታለይ በአብርሽ የተነሳ፣ ሄርሜላም ተጎድታለይ በአብርሽ የተነሳ። ሁለቱም እያንዳንዳቸው በየተራ ሁለቱም ጎድታቸዋል እና ሁለቱ መታረቃቸው እኔ ባለፈው ብያለሁ። ሁለቱ ታርቀው በቃ እነሱ ፍቅር ቢሆኑ ብዬ ነበር። እግዚአብሔር ይመስገን ታርቀዋን። ደስ የሚለው እና ሁለቱ አንድ ከሆኑ ሁለቱ ከተዋደዱ ካበጣ ገባቸው አይርቅም፣ እንደውም ጭራሹን ይራቅ። አሁን ደግሞ አዲስ መጣ የተባለችው ፍቅረኛ እንግዲህ ያው ሚን ትበላ አንድ ሰሞን ነው። እሷንም ደግሞ ዘወር ብይልና እንግዲህ ሌላ ደግሞ ይቀጥላል። እንደዚህ ነው ሱስ ያለበት ሰው። ስለዚህ እንግዲህ በኋላ ሩታም አብርሽን ልጁን ከፈለገ በውጭ ግን ቤትሽ አታንጪ፣ ሄርሜላም ከእንግዲህ በኋላ ወደ ህይወትሽ አታስገቢ። ምክንያቱም እናንተ በሁለታችሁ ነው የተጫወተባችሁና እናንተ ጀግና ጎበዞች፣ ለሌሎች ሴቶች ተምሳሌት ሁናችሁ እንድናይ እንፈልጋለን። ያው ብትጎዱም አውቃለሁ። ፍቅር ትንሽ ይከብዳል። ፍቅር ከባድ ነው። ፍቅር ደግሞ እንደምናወራው አይደለም። ግን ደግሞ እናንተ ስትኖሩ ነው ሁሉ ነገር የሚኖረው። እናንተ ደግሞ ከተጎዳችሁ፣ እናንተ ከሌላችሁ አብረሽ ምንም የሚጎዳው ነገር የለም። ስለዚህ ራሳችሁን መጠበቅ ነው ያለባቸው እና ምን ለማለት ፈልጌ እንግዲህ እባካችሁ እናንተ አንድ መሆን አለባቸው። ምን እንደነካው ምን እንደሆነ እኔ ራሱ እስካሁን የማውቀው ነገር የለም። እስካሁን ስልክም ስደውልም አያነሳልኝም ብላኝ። እሱ ከማንም ጋር መሆንም አይፈልግም። እሱ መሸሽ፣ በየቦታው ሴቶችን እየሄዱ እንግዲህ የሴቶች ህይወት ማበላሸት ነው ስራው። እንግዲህ ስህተት አልሰራም አልልም ወንድሜ። አዎ ትናንትና ስህተት አጥፍቷን። ነገር ግን ደግሞ እኔ ስለ እናንተ ህይወት ስለ የወደፊታችሁ ነው የሚጨነቀው። ሄርሜም እንግዲህ ሩታን ሁል ጊዜ እኔ ነው ጥፋተኛ የምታደርገው። እንግዲህ እስከ ዛሬ እየተጣላን ምን እያልን እንግዲህ ከዚህ ደረጃ ደርሰናን ትላለች። አዎ ሁለቱ እንግዲህ ይጣሉ ነበር። ያውም ሩታ እንደ ሌሎቹ ሴቶች ሲመጡ እንግዲህ በጥፊ በካልቾ ነበር። ሄርሜላ ላይ ግን እንደዛ ነገር አላደረገችም። ያው ጥፋተኛው አብርሽ እንደሆነ ስለገባት ሩታም እንግዲህ ይሄ የማይካድ ሀቅ ነው። እሱም ልጁን መቶ ሲያይ አንቺ ለምን መጣሽ ትይ ነበር ስነበር እንግዲህ ሁለቱ ትንሽ ጠቅጣቅ ሲሉ ሩታ እንግዲህ ማለት ቡዜ ዋናውን ፖይንት እሱ አይደለም፣ እሱ አለፈ ነው። አሁን ወደፊቱ ነው ብላለች። አዎ ሰው የዛሬን ሳይሆን የነገር ነው ማሰብ ያለባቸው እነዚህ ልጆች። ስለዚህ አብርሃም እንግዲህ ከህይወታቸው አስወጥተው ጀግና ሁነው እስከ ዛሬ ሁለቱንም ላጭበረበራቸው ለዋሻቸው ልቦና ይስጠው። ለሱም ደግሞ የምትዋሸውን ጥሩዋን ያልሆነችው ይስጥ ነው የምንለው። ለነዚህ ደግሞ ለሁለቱ ለሩታም ለሄርሜላም እንግዲህ ሸበላውን እንግዲህ ወንድ ወይም ባል ይስጣቸው። ትዳር የሚፈልጉ ከሆነ የትዳር አጋራቸውን እንግዲህ ሸበላ ወንድ ይስጣቸው ነው የምንለው እና ምን ለማለት ፈልጌ ነው፣ አብርሽ ግን ልቦና ይስጠው ነው የምንለው። ምክንያቱም እንዳልኳችሁ በየተራ ነው የጎዳቸው እና ምናልባት የአብርሽ አድናቂዎች ልትኖሩ ትችላላችሁ እዚህ ቪዲዮ ላይ
የአብርሽ አድናቂዎች ተው አብርሽ ምከሩ። ዝም ብለው እናንተ አንዷን ይዘው ሲመጣ ወይ አንተ ዋናው አንተ ደህና ሁን ምናምን የኔ ሸበላ ምናምን አታብለስ። የኔ ሸበላ ብሎ ነገር የለም። ስለዚህ ሴት እያተረማመሰ እሱ ሸበላ አይባልም። ሴት እየቀያየረ ደግሞ ይሄ ወንድነት አይደለም። ሴትን ማስለቀስም ደግሞ ጀግንነት አይደለም። ጀግና ማለት የአገር የዳር ደንበሩን የሀገሪቱን ዳር ደንበር የሚያስከብር ጀግና ማለት ሚስቱን ሴት ልጅ የሚንከባከብ ጀግና ማለት የእናት አባት የሚሉትን የሚሰማ ነው። ይህ ነው ለእኔ ጀግና። ጀግና ማለት ደግሞ አረብ ሀገር ያለች ናት ጀግና። ሌላው እንኳን ጀግና አይደለም። ስለዚህ ሴት እንትር እየቀያየሩ ጀግና፣ ይሄ ጀግና ብሎ ነገር የለም። አብርሃም እንግዲህ ልቦና ይስጥ። የሴቶቹን ልብ ግን ሁል ጊዜ እንደሰበርክ። ስለዚህ አሁን ተጠራቅሞ የሄሬሚላ እንዲሁም ደግሞ የሩታ እውነቴ ነው። ይሄ ሁሉ የት እንደሚጥልህ እንጃ። ደግሞ አዲሷ ፍቅረኛ ደግሞ ቅብዥ ላይ ናት። የኔ እናት ቀስ በይ ተረጋጊ። አንድ ቀን ደግሞ አንቺ ተራስ ሲደርስ አንቺም ያው ታውቂያለሽ፣ ሶሻል ሚዲያ ትጠቀሚያለሽ። አይ አንተ የልጅ እናትህን ፈታ ደግሞ ሌላ ሴት መጣይ ቀለበት አደረግ፣ አሁን ደግሞ የኔን ህይወት አታበላሽም ብለሽ ማባረር ሲገባሽ፣ አንቺ ግን ከሱ ጋር ሆነሽ ፎቶ ምናምን እየተነሳሽ እንደዛ ማድረግም ተገቢ አይደለም ብዬ አስባለሁ። ስለዚህ አንቺም ሴት ነሽ፣ በቃ ገብቶሻን፣ ሴት ነሽ፣ ባትታለሊ። የሩታና ይሄ የሄረሚላ እጣ ፈንታ ባይደርስሽ ደስ ይለኛል። ብትረጋጊ ረጋ ያለ ወተት ቅቤ ይወጣዋል ይላል ያገሬ ሰው። ስለዚህ አንቺ ደግሞ ረጋ ብትይ ጥሩ ነበረ። ምክንያቱም እንደምታዩ ነው እንግዲህ አብርሽ ሩታን አስረገዘ፣ በአረገዘች ፈታ። ከዛ ደግሞ ከሄረሚላ ሄደ። ሄረሚላ ደግሞ የሚፈልገውን ነገር አገኘ። አሁን ደግሞ አልፈልግም ብሎ ወደ አንቺ ነው የመጣው። ስለዚህ ያንቺም እጣ ፈንታ እንደነሱ ከመሆኑ በፊት ብታስቢበት ደስ ይለናል እንጂ ዝም ብለሽ ይሄ ሚን አያዋጣም። ላይክ ሰብስክራይብ አድርጉ።